ሰላም እንዴናችሁ በያላችሁበት ሁሉ ነገር ሰላም ናችሁ ናናችሁ እንደንላችሁ ሞኝላችኋል እንኳን በሰላም ወደ ቻናሌ መጣችሁ ለማለት ወዳለሁ ሁሉ ነገር ኦኬ ነው ኦኬንላችሁ ዛሬ እንግዲህ ምን ነገራገረ በአብይ መጨረሻ ነው እንግዲህ ወደ ሚዛናችን መንግስቱ ኃይለማርያምና አብይ አህመድን ይዞን መተናል እንደምታውቁት ሰሞኑን ባሌ ላይ ሄዶ ጠቅላይ ባደረጉት ንግግር የኔ ፈተና የኔ መከራ ኃይለ ስላሴ እንደገጠማቸው መንግስቱ ኃይለማርያም እንደገጠማቸው መለስ እንደገጠመው ነው ብላይ ነገሩ መለሱን ከዚህ ውስጥ እናወጣውና መንግስቱ ኃይለማርያምና ኃይለ ስላሴ እንደምታውቁት ጀን አገር ወደ ለውጥ ወደ ስልጣኔ ለማምጣት ዩኒቨርሲቲ የከፈቱ ትምህርት ቤት የከፈቱ ኢንዱስትሪ የከፈቱ አብዛኛው አዲስ አበባ ውስጥ ያሉ አብዛኛው ኢትዮጵያ ውስጥ ያሉት ብዙዎች ኢንዱስትሪዎች በኃይለ ስላሴ ጊዜና በመንግስቱ ኃይለማርያም ጊዜ የተከፈቱ ናቸው አብዛኞቹ ኢንዱስትሪዎች አገሪቱን አንድ እርምጃ ወደፊት ለማስኬድ ከፍተኛ ጥረት አድርገዋል ዩኒቨርሲቲ ትምህርት እንዲተዋወቅ ተማሪዎች ወደ ትምህርት እንዲሄዱ ፖለቲካል ሳይንስ ከኢትዮጵያ እንዲማር ያደረገ ኃይለ ስላሴ ናቸው ራሳቸው ፖለቲካል ሳይንስ አስተምረው ራስ ፖለቲካል ሳይንስ ተማሪዎቹ አገሪቱ ላይ ነውጥ አስነስተው ንጉሱ ነገስቱን ከስልጣን አወረዳቸው ይሄን ነገር ለኃይለ ስላሴ ተው ፖለቲካል ሳይንስ ትምህርት አይክፈቱ ተማሪ አቅጣጫውን ቀይረው ነገ ለኛ ፈተና ይሆንብናል ይሁን ግድ የለም ይማር ህዝቡ ይሰልጥን ብለው አደረጉት ያኛው ደግሞ ከስልጣን እንዲወርዱ ምክንያት ሆናቸው ማለት ነው ለክፉም ለደግም መንግስቱ ኃይለማርያም ለዚች አገር ብዙ ዋጋ የከፈለ ሰው ነው በሰሜን ጦርነት በሶማሌ ጦርነት በደቡብ ጦርነት ከኦነግ ጋር ከዚህ ከኢሃፓ ጋር ከኢሰፓ ጋር ከምን ጋር ያ ሁሉ እየተዋጋ ለኢትዮጵያ ትላልቅ እርሻዎችን ከአዋሽ ጀምረው ትላልቅ እርሻዎችን የኢንዱስትሪዎችን ለኢትዮጵያ የከፈተ አገሪቱን ዳር ድንበር የጠበቀ ትልቅ ዋጋ የከፈለ መሪ ነው ነገር ግን ዛሬ ኢትዮጵያ ውስጥ ከነህይወቱ እንዳይገባ እየተከለከለ ነው ሬሳው ካልሆነ በቀር መንግስቱ ኃይለማርያም በህይወት እንዳይገባ ተከልክሏል ይሄ ጣፈንታ አብይ ላይ ደርሷል ምክንያቱም አመላን ኢትዮጵያ ህዝብ ጀግኖችን አክብሮ አያውቅም ላጤ ቴዎድሮስ የገጠመው ይሄ ነው ለኢትዮጵያ ለአንድነቷ ደሙ ፈሶ አጥንቱ ተከስክሰላት በየቦታው ወድቀላት ትከሻው ደረቱ በጥይት ተመተው ያጤ ቴዎድሮስ መጨረሻው ምንድነው ብቻን እንዲሞት ነው የተደረገው ይሄ ጣፈንታ አብይ ላይ የሚደርሳል አጼ ምኒልክ ለኢትዮጵያ አንድነትና ዋጋ ከፍሎ ለአፍሪካ ለዓለም አፍሪካ ለጥቁር ህዝብ ሁሉ ኩራት የሆነ አጼ ምኒልክ ዛሬ ስሙን ታውቁታላችሁ ኢትዮጵያ ጀግኖቿን ማክበር ማታቅ ለፈሬዎቿ ውለታ የምትውል ለጀቦቿ ለሆዳሞቿ ክብር የምትሰጥ አገር ነች ስለዚህ አብይ አህመድ ለዚህ አገር የፈለገውን ያህል ቢደክም ቢለፋ ክብርና ሞገስ ያገኛል ብሎ ካሰበ ሞኝ ነው ሰውየው መጨረሻ ውርደት ነው ሰውየው መጨረሻ ሞት ነው ነገር ግን በቀላሉ የሚሞት ሰው አይደለም የኢትዮጵያ ጀግኖች አንዲ ናቸው ብዙዎቹ ትክሻ ለትክሻ ይሞክራቸዋል ነገር ግን ወደ አፈር ይገባሉ ጀግኖቿ በቀላሉ አይሸነፉም የጎንደር ነገስታት የጎጃም ነገስታት የሸዋ ነገስታት የወሎ ነገስታት በደቡብ በሰሜን አጼ ቴዎድሮስ ጋር ትክሻ ለትክሻ ለመታገል የሞከሩ ወንዶች በሙሉ አፈር ገብተዋል ምክንያቱም ሰውዬው አንበሳ ነው አኖር ነው የሚሞከር ሰው አልነበረም አጼ ቴዎድሮስ ሱዳንን እኮ ልክ ሲያስገባ የነበረ ሰው እኮ ነው ግብጾችን እኮ ገና በሽፍትነት ገና ጫካ እያለ የአጼ ቴዎድሮስን ስም ሲጠራ ግብጾችን ቀጠቀጡ ነበር ሱዳኖችን ቀጠቀጡ ነበር እንዴት ነው ታዲያ የሚሸከመው የሸዋ ንጉስ እንዴት ነው የወሎ ንጉስ ከአጼ ቴዎድሮስ ጋር እኩል የሚቆመው አይችሉም ዛሬ አብይ አህመድን ከአውሮፓ እስከ አሜሪካ ይዶልታል እንዴት ነው ለዚህ ሰውዬ መንገለብጥ አይሞከርም ሞኝ አትኑ ታሪክ አንብቡ እሺ ለማህይምነት እኮ ለከታ አለ አንብቡ ታሪካችን ምንድነው ኢትዮጵያ ይኖርችበት ዛሬስ እየተከናወነ ያለ ኢትዮጵያ ውስጥ ምንድነው አብይ አህመድ ልክ እንደ ሶፈር ድርዬ ኢቲ 360 እነ ኤርሚያስ ለገሰን ሰምቶ ይሄማ ነገ ከስልጣን ይወርዳል ይላል ሞኝ ነው እንዴ ብቻህን ሞትክ ህዝቡን ይዘው ወደ መቃብር እንዳትገባ አይለቅም ሰውየው አው በምርጫ አው በሰለጠነ መንገድ ይለቅልሃል ትልቅ ፓርቲ አቋቁም የሚገባን ስራ ተወጣ ነገ ህዝቡን አስተባብረው በምርጫ ካርድ ትጥለዋል ይሄ በጉልበት አብናረጋይ አትሞክሩ አብይ አህመድን እንደዛ አብናረጋይ ወደ መቃብር ነው የምትገባ አንተ ተው እኔ ነግራቻለሁ እማን ነገር አንብቡ ትልትል ታሪካችሁ አጼ ቴዎድሮስን የታገሉ የጎንደር የሸዋ የወሎ ነገስታት በሙሉ አፈር ደቼ ነው የበለተ አፈር ደቼን ያስበላቸው ክንዱን መቋቋም አይቻሉም
ያጼ ምኒልክን ታሪክ አንብብ ከጣሊያን እስከ ምናምን ድረስ ልክን አስገባ እኮ ነው ማለት ያለሁት አትሞክርም የኢትዮጵያ ነገስታት እጅግ በጣም እንደ ብረት ምሰሶ የበረቱ ናቸው ነው ማለት ያለሁት ከሩቀት አትፋቱ አይዛችሁ ዲግሪን ከየት እንደምታመጡት እኮ እኔ ከኢትዮጵያ ዕውቀቱን እኔ እንዴት ነው በእናታችሁ እንዴት ነው ግን ህዝባችን አንብቡ ታሪክ በቃ አትፍሩ በቃ ወረቀት አይጎልም ማንበብ አይጎልም እንዴ ዕውቀት ሰውን እኮ ያቆማል እንጂ ዕውቀት ሰውን አይጥለውም መንግስት ኃይለማርያም ምን አይነት ሰው ነበር ለዚች አገር አሮጌ ሶፋና ጨርቅ ይዞ ነው ከቤተ መንግስቱ የገባ 4 ኪሎ አሮጌ ሶፋ እባክን አረይን ሶፋ ቀይር ከውጭ እንግዶች ይመጣሉ ብለው የቤተ መንግስቱ ፕሮቶኮል ሲናገር እኔ ሶፋ ልቀይር አይደለም ቤተ መንግስቱ የገባሁት ነው ያለው አንብቡት መንግስቱ ኃይለማርያም ማንንም በገንዘብ አያማው ማንንም ማለት ነው ነብሰ ገዳይ ነው ይላሉ ብዙዎች እንጂ መንግስቱ እንደዚህ አርጋር አይደለም መንግስቱ ነብሰ ገዳይ የሆነ እናንተ እጃችሁ በሶ ጨብጣ ነው እንዴ 9 ጊዜ በጥይት የመታችሁት እናንተ አይደላችሁም እንዴ ነብሰ በላው ማን ነው ኢያፓ ኢሴፓ እንትን ስባ እንትን ካን ይያልካ አይደለም እንደ በያክታጫው የመንደር ጦርነት ጀመረ ሰውየውን በጥይት የበሳችው በዛ ሶማሊያ ይዋጋል በዛ በኩል በኤርትራ ውጊያ አለ በዚህ በኩል ኦነግ አለ በዚህ በኩል ኢያፓ አለ እና አሱቅ ይበ እንዲቀባችሁ ነበር እንደፈለጋችሁት ምን አችሞኝ ነው አብይ አህመድ ከመንግስቱ ኃይለማርያም ብዙ መማር ያለበት ነገር አለ በጣም ብዙ ማለት ነው ቆራጥ መሆን ይጠበቅበታል መንጌ ጀነራል ሚካኤል አምዶም አልፈልግም ያዝኝ ልቆቁኝ ኮነ በላይ ሰው የለም ሲል ጀነራል ጎደላቸው አብይ እንደዚህ ገና ይጠበቅባል የሚገደለውን ግደል የሚታሰረውን እሰር ዝም ብለው መልፈስፈስ አስፈልጉም እዚህ አገር ላይ ይሄ የኢትዮጵያ ባህል ነው በዚህ ቋንቋ ካለን ኢትዮጵያ ውስጥ መግባባት አንችልም ብዙ ነገር አብይ መማር ያለበት አለው መንጌ ለዚች አገር ይበዛባት ነበር በጣም ይበዛባት ነበር ነገር ግን ጀግኖቻን ማዋረድ እንጂ ማክበር የማትችል አገር ስለሆነች ለዚች አገር ለዚህ ህዝብ ገና ብዙ ነገሮችን አይረዳም ገና ብዙ ዋጋ የምትከፍል አገር ነው ያለችው በነገራችን ላይ አሁን ያለውም ቀጣይም ተወለድ ተዘጋጅ ዝም ብለ ለሞት ተዘጋጅ ለመራብ ለመጠማት ተዘጋጅ ምክንያቱም ከውቀት የተፋታ ህዝብ ስለሆነ እኔ ግልጽ አርጌ ነው የምነግርህ ለማኝን ህዝብ ከዓለም ለማኝ ህዝብ ያዝነው ከኛ ነው በዓለም ደረጃ ሰውነቱ ቁንጭር ኩስት ያለ ኢትዮጵያ ህዝብ መሆኑን ያውቃሉ አያውቁ ሰውነታችን የቆነጨረ ኢኮኖሚያችን የቆነጨረ ህይወታችን የቆነጨረ ጭንቅላታችን የቆነጨረ በአንደኛው ክፍለ ዘመን ጎጀራ ምንስል ለመገዳደል አውሮፓ ወደ አንድነቱ ይመጣል አማራና ኦሮሞን የቱ ጋር እናደባድበው ይላል አሜሪካ 300 400 ሚሊዮን ህዝብ ወደ አንድነት አምጥታ ታስቀምጣለች ኢትዮጵያ ውስጥ እቺ 100 ሚሊዮንስ መስማማት አቅቶት የትጋ መሳራና ምንሽር ወልውለን የትጋ እንጎዳደል ይላል አይምሮ ጭንቅላቱ ሰውነቱ የቆነጨረ ህዝብ ነው ያዝነው ስለዚህ ጠቅላዩ ግድ ነው 100 ቢሊዮን ብር ለመከላከያ መድባል ጎበዝ በቃ ይሄ ነው የሚፈልገው ኮስተር ማለት ይጠበቅበታል ጠቅላዩ እንደ መንግስት ኃይለማርያም ኮስተር እንደ አጼ ቴዎድሮስ ልብን ክንድን ጠንከር ፈርጠም ማድረግ እኮሌ ዘመድ ነው እኮሌ እንትና እኮሌ ወዳጅ ነው እኮሌ አብራድ ምንም መረሸን የሚታሰረን ማሰር እንደ ቴዎድሮስ ኮስተር እንደ ምኒልክ ቀፍጠን እንደ መንጌ ፈርጠም ማለት ያስፈልጋል ስለዚህ ጠቅላዩ እኔ የገጠመኝ ፈተና ኃይለ ሥላሴ እንደገጠማቸው መንጌ እንደገጠመው ነው ብላል ገና ይቀራል የጠቅላዩ ፈተና ገና ይቀራል የጠቅላዩ ጉስቁልና ራስን በደንብ ጠብቅ ዙሪያን በደንብ ጠብቅ ማንንም መታመን የለበትም እዚህ አገር ላይ ማንንም ማለት ነው ማንንም አጤ ቴዎድሮስ 17 ጊዜ ነው ግድያ መከራ የተደረገው ነገር ግን ማን ወደ አፈር እንደገባኝ ያናቀል መንግስቱ ኃይለማርያም ስንት ጊዜ ነው ግድያ መከራ የተደረገው አጤ ምኒልክ ላይ ስንት ጊዜ ነው ግድያ መከራ የተደረገው እቺ አገር ጀግኖች አክብራ አታከም ወደፊትም አታከብረም ያብይ መጨረሻው እንደ አጤ ቴዎድሮስ ነው ያብይ መጨረሻው እንደ ምኒልክ ነው እንደ አጼ ምኒልክ ነው ያብይ መጨረሻው እንደ አጼ ዮሐንስ እንደ መንግስቱ ኃይለማርያም ነው ኢትዮጵያ ጀግኖቻን አክብራ አታቅ ለዚህ ነው ህዝቧ ዘላለም እያከከ የሚኖረው ዘላለም ጭቃ ቤት ውስጥ የሚኖረው ዘላለም ኮብትና ሰው አንድ ላይ ከጎንና ከጎን የሚተኝ ዘላለም
በሰው ትከሻና በበሬ ቀንበር ላይ እንጀራ ምንበላ ዘላለም ነው መለወጫ የለንም እኔ ለዚች አገር ለጥቆ ሰማይ ተአምር ጠብቃለሁ ህዝባችን አይሆንም መንግስት ኃይለ ማርያም ያን ሁሉ ውለታ ውለል አገር ሬሳ ካልሆነ በህይወት አይገባም ተብሎ የተከለከለበት ወራዳ አገር ወራዳ ህዝብ ግልጽ ባለች አማርኛ ነግራለሁ ግልጽ ባለች አማርኛ ነግራለሁ ለምን መሰለ ዛሬም በብሔር ተከፋፍለ በገጀራ ለመተራረድ የተዘጋጀ ህዝብ ስለሆንክ ግልጽ ያለች ነግራለሁ እኔ ምን አልፈራ ማንንም ታይዘ ገደል ለሚገባ ህዝብና አገር ነው እንደሚጨነቅለት እውነቱ ተናግረ በመሸበት እናድራለን ጀግኖቿን አክብራ አታቀም እኮኳ ይቀጥላል እዚች አገር ትድርስ ዛሬ እንደ ጀግና እየታየነ እንደ የትድርስ ጀግናነት ለጎንደር ነው አይደለም ምኒልክ እንደ ጀግና እየታየነ እንደ ዛሬ በመላ ኢትዮጵያ ምኒልክ ምንድነው ስሙ ኢትዮጵያ ጀግኖቿን ታከብራለች ወይ አታከብሩም ለምን ለመዋረድ ዝግጁ ስለሆነች ኮራንዳ ያነሰ አገር ይዘን አገር አለን እንላለን እንዴ ኮራንዳ እንኳን መማር ማንችል ህዝቦች አገር አለን ብላችሁ ነው እንደምታስቡት ስለዚህ ጠቅላይ ራስን ያዘጋጅ ያፈርጡም መጨረሻው ምንም ሊሆን ይችላል ነገር ግን ለጊዜው እንደ ሰዎቹ እንደ ነገስታቱ እንደ ጠንካሮች ራስን ማጠንኮርና ማፈርጡም ይጠበቅበታል ማለት ወዳለው እን አሳብ ከወደዳችሁት ላይክ ትግጭታላችሁ ካልተመቻችሁ ተዘቅዘቅ ብላችሁ አንሰብስክራይብ ማድረግ ትችላላችሁ ፒስ ወዳቻለሁ